ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በአረርቲ ከተማ ለህንጻ ግንባታ የተረበረበ እንጨት በመደርመሱ የ22 ሰዎች ህይወት አለፈ። በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓል እየተከበረ ነበር። በዓሉን አስመልክቶም ከጧቱ 1:45 ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ስራውን ለማጠናቀቅ የተዘጋጀው የእንጨት ርብራብ በመደርመሱ በበርካታ ምዕመናን ላይ የሞትና የአካል ጉዳት አደጋ ደርሷል። የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ ለኢቢሲ እንደገለጹት በአካባቢው በየዓመቱ በድምቀት የሚከበረውን የንግስ በዓል አስመልክቶ በርካታ ምዕመናን ወደ አካባቢው ይመጣሉ። የጉዳቱ መጠን ከፍተኛ በመሆኑና ከእንጨቱ ርብራብ ስር ያልወጡ ሰዎች በመኖራቸው የጉዳቱን መጠን መገመት አስቸጋሪ ነው ያሉት ኃላፊው እስካሁን የ22 ሰዎች ህይወት ማለፉ በሆስፒታል ተረጋግጧል ብለዋል። በተጨማሪም በ55 ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱንም ገልጸዋል። ለተጎጂዎች የመጀመሪያ ሕክምና እርዳታ በአንድ ሆስፒታልና በአራት ጤና ጣቢያዎች እየተሰጠ ነው ብለዋል። ከፍተኛ ጉዳት የደረሰባቸው 5 ተጎጂዎች ደግሞ ለተጨማሪ ሕክምና ወደ አዲስ አበባ መላካቸውን አስታውቀዋል። አዲስ የሚቆረቆሩ ከተሞች የመሬት ሀብታቸውን በአግባቡ እንዲጠቀሙ እየተሰራ ነው ተባለ። በተያዘው በጀት ዓመት 275 ነባር ከተሞች የኮሪደር ልማት እንደሚጀምሩ የከተማና መሰረተ ልማት ሚኒስቴር አስታውቋል። መሳይ ገዛኸኝ በኢትዮጵያ በከተሞች የሚታየው የህዝብ እድገት ምጣኔ ፈጣን ከሚባሉት መካከል እንደሆነ ይነገራል። እድገቱ አሁን ላይ 5.4 በመቶ ስለመሆኑ የከተማና መሰረተ ልማት ሚኒስቴር መረጃ ያሳያል። ይሁን እንጂ ከተሞች አንድም ለነዋሪ ምቹ ያልሆኑና ተገቢውን አገልግሎት ማቅረብ የተሳናቸው እንደሆኑ ይገለጻል። የተለያዩ የገጠር ከተማዎች መሰረተ ልማት እንዲሟላላቸው ጥያቄ ያቀርባሉ። እነሱን አዘምኖ ወደ ከተማ በመቀየር በኩል የከተማና መሰረተ ልማት ሚኒስቴር ምን እየሰራ ነው ሲል ኢሳት ጠይቋል። የከተማና መሰረተ ልማት ሚኒስትር ደኤታ ፈንታ ደጀን በሰጡት ምላሽ የከተሞች የሚቀርቡ ጥያቄዎችን ለመመለስ በየደረጃው እየተሰራ እንደሆነ ገልጸው አዲስ የሚመሰረቱ ከተሞች ከጅምሩ በፕላን እንዲሰሩ ለማድረግ እየተሰራ እንደሆነ ተናግረዋል። ገና የሚቆረቆሩ በቀበሌ ማዕከልነት ደረጃ የሚታደጉ ከተሞችን በሚመለከት የመጀመሪያው ከተሞች በፕላን እንዲቆረቆሩ ማድረግ ነው። የመጀመሪያ ከተማው ሲመሰረት ፕላን እንዲኖር የማድረግ ስራ እንሰራለን። ከዛ ፕላን ተነስተን ደግሞ መሬት ሀብታቸውን በአግባቡ እንዲያስተዳድሩ የማድረግ የህዝቦች አሰፋፈር ለምሳሌ በእኛ በከተማ ቋንቋ ምንድነው የመኖሪያ ያስተዳደር ቦታ የገበያ ቦታ ተብሎ ይለያሉ እና የፕላን ምድብ እንለዋለን። በዚህ የፕላን ምድብ ውስጥ እንዲያድጉ ሲመሰረቱ ገና የትኛው አካባቢ ነው የመኖሪያ ቤት አካባቢ የሚሆነው፣ የትኛው አካባቢ ነው ያስተዳደር አካባቢ፣ የትኛው ነው ግሪን ኤሪያ፣ የትኛው ነው የገበያ ቦታ ብለን አስቀድመው መሰረት ዘው እንዲያድጉ ማድረግ በኩል ገጠሩ ላይ እንሰራለን። ሚኒስቴር ደኤታው አያይዘው ቀድሞ የነበሩ ከተሞች ለነዋሪዎች ምቹ ያልሆኑና የተደራጀ አቀማመጥ እንዳልነበራቸው ገልጸዋል። አክለውም ከተሞችን ለማዘመንና ተገቢውን አገልግሎት ለነዋሪዎች ይሰጡ ዘንድ በተያዘው በጀት ዓመት በ275 ከተሞች የኮሪደር ልማት እንደሚከናወን አስታውቀዋል። ትልቁ ችግር እንግዲህ ከዚህ በፊት የነበረው ከተሞቻችን ጽዱና አረንጓዴ አልነበሩ። መንገድ አልነበረ። ለምሳሌ አዲስ አበባ መስደል ማየት እንችላለን። መንገዶች በጣም የተጨናነቁ የትራፊክ ፍሰታቸው በጣም ችግር የነበረበት ነው። አሁን እንደምታዩት አዲስ አበባ ከፈትፈት ብለዋል። የሳይክል ቦታዎች ተለይተዋል፣ የእግረኛ ቦታዎች ተለይተዋል፣ ተሽከርካሪዎች የሚቆሙበት አካባቢ ተለይተዋል። ከተማ ማስመሰል ችለናል። በተመሳሳይ ሌሎችም ከተሞች በዚህ መንገድ ያልነበሩ በጣም የተቆላለፉና በጣም ደቃቅ የነበሩበት ሁኔታ ነበር። ይሄ ለከተሞች ለነዋሪዎቹ ምቹ እንዲሆን የማድረግ ስራ ነበር ትልቁ ችግር። ይሄን እየፈታን ያለነው በኮሪደር ልማት አዲስ አበባ ላይ ተጀምሮ የነበረው ቅድም እንዳልኩት ወደ 71 ከተሞች ደርሰዋል። በሚቀጥለው ደግሞ 275 ከተሞቻችን በሙሉ አስተዳደሮች እናስገባለን። በሚቀጥሉት አመታት ደግሞ
500 በላይ ያሉት ከተሞች እየቀጠለ እንዲሰፋ የምናደርግበት ይኖራል። ከገጠር ወደ ከተማ የሚደረግ ፍልሰት በኢትዮጵያ ወደ 25 በመቶ እንደሚጠጋ ተጠቁሟል። ትምህርት ሚኒስቴር የ2017 ዓመተ ምህረት የከፍተኛ ትምህርት ተቋማትን መግቢያ ውጤት ከ300 ወደ 297 ዝቅ አደረገም። ሚኒስቴሩ እንደገለጸው የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዛወር 50 በመቶና ከዚያ በላይ ማምጣት እንዳለባቸው ይደነግጋል። በዚህ መሰረት በ2017 ዓመተ ምህረት የ12ኛ ክፍል ማጠናቀቂያ ፈተና አማካይ ውጤታቸው 49.5 እስከ 49.99 በመቶ ያመጡ ተማሪዎች ወደ 50 በመቶ እንዲጠጋጋ መወሰኑን ገልጿል። ውሳኔውን ተከትሎም 49.5 እና በአማካይ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ እንዳሟሉ ተደርጎ ይወሰዳል። ስለሆነም 49.5 እና በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ሚኒስቴሩ አረጋግጧል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ ዲጂታል ስርጭት አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የአውሮፓ መሪዎች በአህጉራቸው ደህንነትና በዩክሬን ጦርነት ላይ ለመምከር ሊሰበሰቡ ነው ተባለ። በሌላ በኩል የአሜሪካ ከተሞች ወታደራዊ ማሰልጠኛ ማዕከላት ይሆናሉ ሲሉ ዶናልድ ትራምፕ ለጀነራሎቻቸው ተናግረዋል። ሸሪፍ ኢማም የአውሮፓ መሪዎች ረቡዕ ዕለት በኮፐንሃገን ይገናኛሉ። ሲገናኙም በደህንነትና በመከላከያ እንዲሁም በዩክሬን ጦርነት ላይ ይመክራሉ። ስብሰባው የመካሄዱ ምክንያት የዴንማርክ አየር ማረፊያና የወታደራዊ ተቋማት ባለፈው ሳምንት የድሮን ጥቃት ስላጋጠማቸው ነው። የዴንማርክ የመከላከያ ሚኒስትር እንዳሉት አስተማማኝነቱ የተረጋገጠ የራዳር ሲስተም በኮፐንሃገን አየር መንገድ ላይ ለጥንቃቄ ሲባል መተከሉን ተናግረዋል። መምጫቸው ከየት እንደሆነ የማይታወቅ ድሮኖች የዴንማርክን አየር መንገድ ከሳምንታት በፊት እንዲዘጋ አስገድደው ነበር። ይህን ተከትሎም በአየር ትራፊክ ላይ ከፍተኛ የተባለ መስተጓጎል ተፈጥሯል። ፈረንሳይ፣ ጀርመን፣ ኔዘርላንድስ፣ ስዊድንና እንግሊዝ ስብሰባው ከመካሄዱ ቀደም ብሎ ለዴንማርክ የጦር አውሮፕላን መርከብና የአየር መከላከያ ልከዋል። የዩክሬን መከላከያ ኃይል ለጋራ ልምምድ እንዲያግዝ ወደ ኖርዲክ ሀገራት ወታደሮቹ ልኳል። ኤክስፐርቶቹ የሩሲያን ድሮን እንዴት መከላከል እንደሚገባ ልምድ እንዲያካፍሉ ይደረጋል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ሰኞ ዕለት በማህበራዊ ሚዲያ ባጋሩት መልእክት ከጥቃቱ ጀርባ ያለው ማን የሚለውን ባለስልጣናት እገሌ ብለው ሊወስኑ አይችሉም። ለአውሮፓ ደህንነት ስጋት የሆነ በቀዳሚነት የሚጠቀስ ሀገር አለች፣ ያችም ሩሲያ ናት ብለዋል። በሌላ በኩል አውሮፓውያን በአህጉሩ ሰላምና ደህንነት ላይ ለመነጋገር ቀጠሮ ከመያዛቸው ቀደም ብሎ አሜሪካ በመላው ዓለም ላይ የሚገኙ በመቶዎች የሚቆጠሩ ጄኔራሎችና አድሚራሎችን ማክሰኞ ዕለት ጥሪ አድርጋ ሰብስባለች። በስብሰባው ላይ የአሜሪካ የመከላከያ ሚኒስትር ፔት ሄግዝ ወታደራዊ አመራሮቹ ሊተገብሯቸው የሚገቡትን 10 ተግባራት በተመለከተ ማብራሪያ ሰጥተዋል። ከመመሪያዎቹ መካከል የወታደራዊ አካላዊ ብቃት፣ የሚኖራቸው እንክብካቤና አያያዝ እንዲሁም ለግዳጅ ዝግጅት ላይ ያተኮረ ነበር። በዚሁ ስብሰባ ላይ ፕሬዚደንት ዶናልድ ትራምፕ ለጀነራሎቹ መልእክት አስተላልፈዋል። በዚህም የአሜሪካን ከተሞች ወታደራዊ ማሰልጠኛ ማዕከላት ይሆናሉ ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዳሉት የአሜሪካ ከተሞችን የወታደራዊ ማሰልጠኛ ማዕከል ለማድረግ አስበናል ብለዋል። በመቶዎች በሚቆጠሩ ወታደራዊ አመራሮች ስብሰባ ላይ ባስተላለፉት ዓመታዊ መልእክት ትራምፕ እንዳሉት የህዝብ ብጥብጥ ከውስጥ የመጣ ጠላትና እናንተ ሁኔታውን ለመቆጣጠር ከተሳተፋችሁ ጉዳዩ ከቁጥጥር ውጭ አይሆንም ብለዋል። በሌላ በኩል አሜሪካ ዩክሬንን ደጋግማ ስትጠይቅ የነበረውን የረጅም ርቀት ሚሳኤል ለመስጠት በሚያስችል ደረጃ ላይ እየደረሰች ነው። የአሜሪካ ጀነራሎች ወደ ሀገራቸው መጠራትና ውይይት ማካሄድ፣ ይህን ተከትሎ የአውሮፓ መሪዎች የደህንነት ሁኔታ አሳስቦናል ብሎ ለምክክር መቀመጥ፣ ለዩክሬን ረጅም ርቀት ተጓዥ ሚሳኤል ማስታጠቅና ሌሎች ጉዳዮችም ተደማምረው ሲታዩ ሩሲያን ከማዕቀብ ባለፈ በተባበረ ክንድ በጦር ኃይል ለማንበርከክ የታቀደ ይመስላል እየተባለ ነው። ይሁን እንጂ እዛኛውን ቤት እሳት መኖሩ አይካድም። ዜናውን ስናዘጋጅ አሶሺየትድ ፕሬስ፣ ሲኤንኤን እና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ